እንኳን ደስ አላችሁ ቤተሰብ። እስኪ ሁላችሁም እልል በሉ። አዲስ ነገር ይዤላችሁ መጥቻለሁ። የእርሶ ልጅ እንደዚህ ስናት፣ አዎ ልጆቼ እኔ ነኝ እናት። ሻሸመኔም አልሄድኩም፣ እዚሁ አዲስ አበባ ነው ያለሁት። ልጆቼ እቤቴ ነው ያለሁት፣ እሷ ግን የለችም። እሺ አይሷ መከለለች፣ ምን ገባለ? ኑ ግቡ ልጆቼ፣ እንደው በማርያም ኑ ግቡና ቁጭ ብላችሁ ዲስከስ እናድርግ። ይሄ ባለጌ ይሄ ስዳደግ በህግ መጠየቅ አለበት ምናምን ትላላችሁ። ብዙ ኮሜንትም አይቻለሁ። የኛ ሙስሊሞች ታሽቃብጣላችሁ እየገባችሁ። ምን ነው እንዴ ነብያችን ሰለላሁ ዐለይሂ ወሰለም ተሰደቡ ተብሎ እፎይ ለመያዝ ያልተሄደበት ኮንዶሚኒየም ነበር እንዴ? ያልተሄደበት ጢሻ ያልተወጣበት ተራራ ነበር እንዴ? የሲሉ እንዲስ ጥበብ ወድሻለሁ። ሰላም ሰላም እግዚአብሔር ቤተሰቦች እናታችን የቅድስት ድንግል ማርያም ወዳጆች እንደምን ቆያችሁ? እንደምስከይ ያደረሳችሁ እኔ አለው እግዚአብሔር ይመስገን። እንኳን ለአዲስ ዓመት በሰላም አደረሳችሁ። አዲስ ዓመትን ስንቀበል እንግዲህ ደስ በሚል ሁኔታ አይደለም የተቀበልነው። ምክንያቱም የአዲስ ዓመት ዋዜማ ላይ የእናታችን የእመቤታችን የቅድስት ድንግል ማርያምን ስዕል አድኖ የቀደደች ልጅ አለችና በጣም በሚያስጠላ መልኩ ነው የተቀበልነው። ያንንም ጉዳይ እናያለን። ከዛ በፊት ግን ስለ አዲስ ዓመት አንድ ቪዲዮ አይተን እንመለስ። ወደ ቪዲዮ። የሚቀጥለው ዓመት የተስፋ፣ የጽድቅ፣ የይቅርታ፣ የንስሐ፣ የምህረት ዘመን እንዲሆን እመኛለሁ። ይሄ ነው አዲሱ ዘመን እንዲሆንልኝ የምፈልገው። አዲሱ ዘመን እንዲሆንልኝ የምፈልገው ካሁን በኋላ በኢትዮጵያ እናቶች እንዲያለቅሱ አልፈልግም። ካሁን በኋላ ያለ ዕድሜያቸው እግራቸው ተቆርጦ አይናቸው ፈርጦ እጃቸው ተቆርጦ በጦርነት ዳሽቀው መከራ የሚያው ወጣት አንፈልግም። አምላካችን ያን ያስወግድልን። ካሁን በኋላ ልጇ መሞት አለመሞቱን የምትጠብቅ መርዶ የምትጠብቅ እናት በኢትዮጵያ እንድትኖር አያስፈልገንም። አምላካችን ያንን ያስወግድ። ያ ደግሞ የሚሆነው እኛ እግዚአብሔርን ስናስቀድም ነው። ለአባታችን ቃልዮት ያሰማልን፣ መንግስተ ሰማያት ያወርስልን፣ የአገልግሎት ዘመናቸውን ያብዛልን። ነገር ግን በአዲስ ዓመት ያው የዘመን አዲስ አሮጌ የለውም። ከዛኛው ዓመት ከበፊቶቹም ዓመት የቀጠለ ኦርቶዶክስ ላይ ያለ ዘመቻ አለና የሆነ ኦርቶዶክስ ይነካል። ከዛ ኦርቶዶክስ ከተነካ በኋላ ጉዳዩን ወደ መልሶ ኦርቶዶክስ ላይ ወደ ማላከክ። አሁን እች ልጅ ስዕል አድኖውን ቀደደች። ከዛ አጀንዳውን ለምን አደረጉት? ወደ ባሮክ ላይ ወይም ደግሞ እናቷ ጋር ሄዶ ስለ ልጅቷ የጠየቀ ልጅ የኛ የኦርቶዶክስ ልጅ አለና ወደዛ ላከው። አጀንዳውን ቀይረውት ልጅቷን ከማሰር ልጅቷን ፍርድ ከማቆም ወደ እሱ ወደ ማላከክ ነውና ያንንም ደግሞ እናትየው ይህን ልጅ እኔ ራሴ ደውዬ ጠርቼ ነውና ቪዲዮ እንዲቀርጽ ያደረኩት ብለዋል። እሱን አይተን እንመለሳለን። ወደ ቪዲዮ። እንኳን ደስ አላችሁ ቤተሰብ። እስኪ ሁላችሁም እልል በሉ። አዲስ ነገር ይዤላችሁ መጥቻለሁ። ይህንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር አድርጉ። እዚህ ጋር የምታዩቸው የተከበሩ እናታችን ማለት ነው አሁን ላይ ነገ ወይ ከነገ ወዲያ በሶሻል ሚዲያ ሊወጡ ነው። ድምጻቸውን ሊያሰሙን ነው። ባሮኬን ፈቅጄለት ነው ቤቴ የገባው፣ ካሜራ የቀረጸኝ እኔ ደውዬለት ነው ሊሉ ነው። እንኳን ደስ አላችሁ። ገና ወሽመጣቸውን እንበጥሳቸዋለን። ህገወጥ ነው፣ ወንጀለኛ ነው፣ የሰው ቤት ሰብሮ ገብቷል፣ እናታችንን አሰቃይቷል ብሏላ። እናታቸው ራሳቸው ሊመሰክሩ ሊወጡ ነውና እንኳን ደስ አላችሁ። እንዴ የልጅቱን ጉዳይ አረሳነውም ጋይዝ። ያው እንግዲህ ወንድማችንን እንደሰማነው ነገሩ ሁሉ ባሮክ ላይ ለማድረግ ነበርና የፈለጉት ባሮክ ላይ እንዳይሆን ደግሞ እናትየው እኔ ራሴ ደውዬ ጠርቼው ነው ብለዋልና ከዛ በፊት ግን እንደዚህ ቤት ድረስ ተገባ፣ ቤት ድረስ እንደዚህ ተባለ፣ እንዴት ያለ ፍቃድ ይቀርጻል፣ እንዴት ሰው ቤት ያለ ፍቃድ ይኬዳል ለሚባለው ማለት ነው እኛ ኦርቶዶክሳውያን ላይ ሲሆን ነው። ይህንን ቪዲዮ አንድ ጊዜ አይተን እንመለስ። አሁን ደግሞ ማለት ነው የማርያም ስዕል ስትቀደድ ስትተፋባት ልጅቷ እችን ሴትዮ የገባችሁበት ገብታችሁ እሪ ሲል ነበር ህዝቡ እንዳለ። ግማሹም የሌላ እምነት ተከታይ ተነስቶ፣ ግማሹም ምን ሆነ ልጁ ሄዶ ማለት ነው በሃይማኖቱ ስሜታዊ ሆኖ ተነሳስቶ ሄዶ እንግዲህ
ግፊት የዚህ ሁሉ ህዝብ ቃላት የዚህ ሁሉ ህዝብ እየየ ልጁን አገፋፍቶ ሄዶ ቤቷ ድረስ ገብቶ የታለሽ ልጅቷ ብሎ መኝታ ቤቷ ገብቶ የቀደደችውን የማርያም ስዕላ ስላሳየ አሁን ደግሞ እንደ አጀንዳ ይዛችሁ ማለት ነው ይሄ ባለጌ ይሄ ስዳደግ በህግ መጠየቅ አለበት ምናምን ትላላችሁ። ብዙ ኮሜንትም አይቻለሁ። የኛ ሙስሊሞች ታሽቃብጣላችሁ እየገባችሁ ምን ነው እንዴ ነብያችን ሰለላሁ ዐለይሂ ወሰለም ተሰደቡ ተብሎ ማነው ይሄ ማነው ስሙ እፎይ ለመያዝ ያልተሄደበት ኮንዶሚኒየም ነበር እንዴ? ያልተሄደበት ጢሻ ያልተወጣበት ተራራ ነበር እንዴ? በዛን ሰዓት ቦታውን አድሪሱን ብታገኙ እናንተ ሰብ ውስጥ ገብታችሁ አንቃችሁ ከማውጣት ወደ ኋላ ትሉ ነበር? ምን ነው በየአረብ ሀገሩ ነብያችን ሰለላሁ ዐለይሂ ወሰለም ሰድበዋል ተብለው ስንቱ ለፍርድ ቀርቦ ስንቱ በህግ ተቀጥቶ የለ ታንቆ ይወጣ? ምን ነው አሁን ግን የዚህ ሃይማኖት ነገር ሲሆን እንደዚህ አንገበገባችሁ? እረ ወገን እንተሳሰብ፣ መድሎ አይኑር ባካችሁ። ሁሉም እንደራሱ ሃይማኖት ማሰብ አለበት። ሁሉም የራሱ ሃይማኖት ሲነካ እንደሚያንገበግበው እንደሚያመው ማሰብ አለበት። ይሄን አጀንዳችሁን ደግሞ አሁን ነዛችሁት። ልጅቷን የልብ ልብ ሰጣችሁ። ልጅቷ እንዳትቀጣ አደረጋችሁ። ይሄ ግን ተገቢ ነው? ይሄ ግን ተገቢ ነው? ወይኔ ፈጣሪ ሆይ፣ ወይኔ ፈጣሪ ሆይ። አንዳንዴ እኔ እንጃ ቁጭ ብዬ ሳስብ እውነቴን ነው የምላችሁ እንደው በቃ አንዳንዴ ለመወደድም አንዳንዴ ደግሞ ማለት ነው ጥሩ የፈለገ ሰርተህም ለመከበርም ለመመስገንም እድል ያስፈልጋል መሰለኝ። ጥሩነትም እድል ያስፈልጋል መሰለኝ ውዶችዬ። እረ አረጋጉ፣ ተረጋጉ። እረ የልጁን ፎቶ ታግ እያረጋችሁ አፋችሁን አትክፉ፣ ልጋጋችሁን አትርጩ። አሁን እኛ ነብያችን ሰለላሁ ዐለይሂ ወሰለም አንድ ሰው ሰድቦ ማለት ነው ከዚህ በፊትም አንድ ልጅ ሰድባ ክፍለ ሀገር ድረስ ጠፍታ ጉድጓድ ገብታ ፈልጋችሁ ጉሮሯን ለማነቅ ተሯሩጣችሁ ልጅቷ ተደብቃ በመጨረሻ በስንት መከራ ይቅርታ ብላ ምን ብላ ነው የተዋቸዋት። እና እናንተ የምታደርጉትን ነገር ነው እነሱም እምነታቸው ስለተነካ ስሜታዊ ሆነው ልጁ እንደዛ ያደረገው። እናትየው እኮ ያለቀሰችው ማለት ነው የልጅቷ ተንኮል፣ የልጅቷ ጥፋት፣ የልጅቷ ስተት አናዷት እኮ ነው። የማርያምን ስዕል ስለቀደደች በጣም ተናዳባት እኮ ነው። እናንተ ግን ወደ ፖለቲካ ሊወጣችሁት። በእውነት ወገን ያሳዝናል የምታደርጉት ነገር። በእውነት ነው የምላችሁ። የዚህን ያህል ምን አድርገው ነው እነሱ ግን ለኢትዮጵያ ክፉ ናቸው እንዴ? ኢትዮጵያ ላይ እነሱ ከሌሉኛ ግን እንደው እኛ ብቻችንን ማድረግ የምንችለው ነገር አለ እንዴ? በሶሻል ላይፍስ በሁሉም ነገር ምን ነው እንደዚህ ግን ምን ጉድ ነው ግን? አሁን ስንት አይነት ጆብ አለ፣ ካቶሊክ አለ። ምን ነው እችን ሃይማኖት አፍጥጣችሁ አያችሁ? አረ ወገንዬ፣ ይሄ የሀገር ጥላቻም ያለበት ሰው ነው። ይሄ ኢትዮጵያን የሚጠላ ሰው ነው በብዛት። እኔ እንደው እንደ ሃይማኖት ብቻ ላየውም የሆነ ሃይማኖት የሌለው ሰው አገሩ እንዲጠፋ የሚፈልግ ሰውም አለበት እጁ። እጃችሁን አንሱ በእናታችሁ። ፈጣሪ አቃጥላችሁ አንጀታችሁ ይቃ ያው እንግዲህ እንደሰማነው ነው እህታችን፣ እግዚአብሔር ይስጥሽ። በጣም ነው የምናመሰግነው። እንደዚህ አይነት ደጋግ እህቶቻችን ደጋግ ሙስሊሞች አሉና ሁሉም በአንድነት አንድ አይነት አይደሉምና ትክክለኛ አስተሳሰብ ያላቸው ሙስሊሞች እህት ወንድሞች አሉንና የተናገረችው ነገር በጠቅላላ እውነት ነው። የዛን ጊዜ እፎይ ድንጋይ ይዘው የዛን ሰዓት ላይ ቢያገኙት ከመግደል ወደ ኋላ አይሉም። የዛን ሰዓት ላይ ግን እንዴት ቤቱ ሄዳችሁ እንዴት እንደዚህ ያደረጋችሁ ያላቸው አንድም ሰው የለም። እኛ ላይ ሲሆን ግን ሁሉም ነገር ይከራል ማለት ነው። እና ኦርቶዶክስን ለማጥፋት ሁሉም አንድ ላይ ይተባበራሉ። ሙስሊሙም ፕሮቴስታንቱም ሁሉም በአንድነት ይተባበርና ይሄንን ልጅ እሷ ላይ መሆን ያለበትን ነገር እሱ ላይ እንዲሆን ሁሉም ይገፋፋልና አጀንዳውን ለማስቀየር ወደሱ ሁሉም ነገር ወደሱ እንዲሆን እንጂ ልጅቷ ለምን ቀደደሽ ለምን ፍርድ አይሰጣትም የሚባለው ነገር ጭራሽ እንዲረሳ ነው። እና ይሄንን ነገር እያመጡ ያሉት እህታችን እናመሰግናለን። የተናገርሽው ነገር በጠቅላላ እውነት ነው። ነገር ግን እናትየው እንዴት ብለው እንደጠሯቸው እነ ባሮክን እንዴት እንደጠሯቸው አይተን እንመለስ ወደ ቪዲዮ።
የእርሶ ልጅ እንደዚህ ስናት፣ አዎ ልጆቼ እኔ ነኝ እናት። ሻሸመኔም አልሄድኩም፣ እዚሁ አዲስ አበባ ነው ያለሁት። ልጆቼ እቤቴ ነው ያለሁት፣ እሷ ግን የለችም። እሺ አይ እሷ መከለለች፣ ምን እንገባለን? ኑ ግቡ ልጆቼ፣ እንደው በማርያም ኑ ግቡና ቁጭ ብላችሁ ዲስከስ እናድርግ። 1 ሰዓት ያህል ዲስከስ አድርገናል። መጀመሪያ ያለ ቪዲዮ ማለት ነው። 1 ሰዓት ያህል ገብቷቸዋል። ዛሬ እኔ እዚህ ጋር አሁን እናትየዋ በደውላቸው ያነሳሉ። እኛ አስጨንቀና ነው ብላቸው አይደለም ይላሉ። ገብቷቸዋል። እኔ የማንም ቤት ገብቼ ማስረዳት አልፈልግም ነበር፣ ግን ዛሬ በጣም እየበዛ ስለሆነ ነው የምገባው። ወንድሜንም የምሰራው ቪዲዮን ስላየው በመጀመሪያ ቴንኪው እላለሁ። እና ስለዚህ ከዛ 1 ሰዓት ዲስከስ በኋላ ነው እናትየዋን በመጀመሪያ የአእምሮ ህመምተኛ ነች ልጄ ሲሉ ማዘር ይሄ ተቀባይነት የለውም፣ የአእምሮ ህመምተኝነት ተቀባይነት የለውም ያልኳቸው እኔ ነኝ። የአእምሮ ህመምተኛ ነች ብለው ማዘር እርሶ እናት ስለሆኑ ምናልባት ይሄን ነገር ብለው ይሆናል ስላቸው፣ ከዛ በኋላ ነው የኢትዮጵያ ህዝብ እንዲረዳኝ እንዲፈል በቃ ምንድን ነው ያሉት? ጳጳስ ሁሉ ጠርተዋል። እኛ እኮ ያ ሁሉ አልቀረጽ ነው ለሳቸው ሴፍቲ ጳጳስ መንግስት ምን ያልጠሩት የለም። ልጆቼ ባካቸው አስተላልፉልኝ፣ ህዝብ ይወቅ፣ የኔን ነገር ህዝብ ይወቅ ነው ያሉት እሳቸው። ገብቷችኋል? የኔን ነገር ህዝብ ይወቅ። በቃ ልጄን የቀየረ ሰው አለ ወይ ኦርቶዶክስ አልሆነች ወይ ጴንጤ አልሆነች። ኦርቶዶክስ ጋር እናቷ የት ይዛት ትሄዳለች? ገዳም ይዛት ትሄዳለች። እኔ ገዳም ይዣት ትሄዳለሁ አሉ። ከዛ መልስ ደግሞ ጴንጦቹ ደውለው ይወስዷታል። አያችሁ? ስለዚህ ልጅቷን አይምሮ ጭንቀት በጭንቀት አደረጓት። ይሄ ነው የልጅቷ ላይ የተፈጠረው። እኛ ኦርቶዶክሶች ነን፣ አዎ ይቅርታ አማኞች ነን። ግን በእንደዚህ አይነት ይቅርታ አይደለም፣ በመጀመሪያ ህግ ላይ ትሁን ነው ያለው። እኛ ማዘርየዋንም እንዳጋጣሚ እንዲህ ማዕተባቸውን የያዘው እማዬ በዚህ ማዕተብ ያምናሉ አይደለ እናቴ? አዎ ልጅ ያምናሉ። በቃ ለዚህ ማዕተቦች ሲሉ እባኮት እንትን ይበሉ ያስረክቡ ለህግ። እኛ እርሱንም ልናስጨንቅ አይደለም የመጣ ነው፣ እንወዶታለን። አንተ በመጀመሪያ አንድ ነገር ልበላችሁ፣ አንድ ነገር ሰው አስገድደው የሄድከው ሰው አስገድደው የገባው ሰው ጸበል ጸዲቅ ያቀርብልሃል፣ እንጀራ ብሉ ይልሃል። እኔ ያው ማዕተቤን ነው የምናገረው። ኪዳነ ምሕረት መጠጣ ጽዋል ምንድነው የተፈለገው ነገር? ምንድነው ጥፋተኛው? እስቲ እንግዲህ ተቃጠሉ። ዛሬ እናትየዋ ሚዲያ ሄዷል። በቃ እንግዲህ በኋላ መግለጽ ትሰማላችሁ። እንግዲህ ጴንጤ የሆናችሁ ትሰማላችሁ። ያው እንግዲህ ወንድማችን እንደሰማነው ነው። እናትየው ደውለው እንዲነጋገሩ እንዲወያዩ ራሳቸው ያለ ፍቃድ ሳይሆን ያለ ፍቃድ እንዴት ቤት ይገባል፣ ያለ ፍቃድ እንዴት እንደዚህ ይሆናል ምናምን ለምትሉ ራሳቸው እንደሆኑ ነውና ራስ የጠራ ሰው ያስታውቃልና ልጅ ናት። እናንተ የምታምኗት፣ እናንተ የምትወዷት፣ እናንተ የምትንሰፈሰፉላትን እናታችሁን ስትቀድባችሁ ልጅቷ የአእምሮ በሽተኛ ናት ከማለት ወደኋላ አትሉምና እናትየው በጣም ጨንቋቸዋል። እንዴት እንደሚያለቅሱ እንዴት እንደሚሆኑ የምናየው ነውና ልጅቷም ደግሞ እግዚአብሔር ልቦና ይስጣት። እናንተ ጴንጤዎችም ሆናችሁ ሌሎች እምነትም አሉና ነገሩን ወደ ሌላ ለማዞር ልጁ ላይ ለማላከክ እዛ ላይ ሄዱት ልጆች ሳይፈቀድላቸው መሄዳቸውን እናትየው ወጥተው በራሳቸው ሊናገሩ ነውና ይህንን ደግሞ ሲሰሙ ምን እንደምትሉ እናያለን። ነገር ግን እናትየው ሲገቡ ልጆቹ ያላቸው ሪያክሽን አይተን እንመለስ። እዚህ እንደሌለች እዚህ ያለች ይሄ ጉዳይ ሲፈጸም እየተቀመጥኩ ነው። ስለ ልጅ እንደዚህ ያደረገችው ወላዲተ አምላክን ስዕል የት ነው እንደዚህ ያደረገችው? እዚህ ቤት ነው መሰለኝ። እዚህ ቤት ቦታ የት ነው? አንድ ያሳዩና ይችን የመሰለች ልጅ እንደዚህ ሆነች። ትክክለኛ ፎቶ ይሄ ነው። ልጅቷ አሁን የምታዩት አለች ብቻ ልጅ ናት። ልጅ አሁን የምታዩት ቤት አይደለችም። አሁን በሽተኛዋ ነው የምታዩት። አሁን ታማሚዋ ልጅ ነው የምታዩት። ኧረ ድረሱልኝ! እኔ ጮሃለሁ። በቃ እኔ ጮሃለሁ። ይህ አስነዋሪ፣ ይህ አሳዛኝ፣ የብዙ ኦርቶዶክሳውያንን ልብ ያሳመመ እንዲሁም የገዳም አባቶች እንዲያለቅሱ ምክንያት የሆነን ማህበራዊ ሚዲያ ላይ የነበረን ጉዳይ ሁላችሁም ተመልክታችኋል፣ አይታችኋል። አሁን የምንገኘው
ቅናት ከያዛቸው ኦርቶዶክሳውያን ከጀርባዬ በጣም ብዙ ኦርቶዶክሳውያን አሉ። ዛሬ እዚህ ቤት ውስጥ ተገኝተናል። ይህ ጉዳይ የተፈጸመበት ቤት ውስጥ ነን። እንግዲህ እመቤታችንን ስዕል አድኗል ስትተፋበት የነበረው በዚህ ላይ ነው። አሁን ቤት ውስጥ የለችም። እንደተባለው አወኮዬ ነው። እኚህ እናት እያለቀሱ እጅግ በጣም በምሬት ውስጥ ነው የሚገኙት። የት እንዳለች አናውቅም። ይሄ በይቅርታ ይታለፍ የሚል አይነት ልቦናም ኖሮን አይደለም እዚህ የመጣ ነው። ነገር ግን አሁንም ቢሆን ይቺ ልጅ እቺ ትክክለኛዋ ፎቶዋ ነው። እቺ ልጅ የምታውቁ ሰዎች በጠቅላላ በውስጥ መስመር እባካችሁ አድራሻችሁ ስጡን እንላለን። እርሶም ላይ ልንፈርድቦትም አይደለም እዚህ የተገኘ ነው። ነገር ግን ወላዲተ አምላክ እናታችን ናት። ብዙ ሌሊቶችን የማይነጉ ሌሊቶችን ያለፍንባት የማያልፉ ቀናቶችን ያሳለፈችን ድንግል ማርያም ናት። ይህንን ነው ልንነግሮት የምንችለው። አዎ አሳይተውናል። ክላሱን እዚህም እንደሌለች ነግረውናል። በመጣች ጊዜ ግን ለሕግ አሳልፎ ይስጣል። ምክንያቱም ማዕተቦት ይህን ዝም ብሎ ያደረጉ አይመስለኝም አይደለ? እንደው አንድ እናት ኖት። በእርግጥ ግን እናቶት ግን እቺ ወላዲተ አምላክ ናት። እቺ ናት የተሰደበችው፣ እቺ ናት የተጠፋባት፣ እቺ ናት የተቀደደችው አይደለ? ስለዚህ ይሄንን ኃላፊነት እንደው በእግዚአብሔር ስም ነው የምጠይቁት ማለት በወላዲተ አምላክ ስም ነው የምጠይቁት። እርሱ ላይ አንዳችም ነገር እንዲደርስቦት አንፈልግም። እንዳልኩ እኔ እናት የለኝም። የእናትን ፍቅር ግን አውቀዋለሁ። ከእናትም በላይ ደግሞ እናት እሷ ናት። ይሄንን ነገር አደራው። ያው እንግዲህ ወንድማችንንም እናታችንንም እንዳየናቸው ነው። በጣም ጨንቋቸዋል። ምንም ነገር እንትን ያለው የለም። በስነ ስርዓት ነበረ ሲጠይቃቸው የነበረው። ከዚህ በፊት እንዳየነው ቪዲዮ ከሆነ ደግሞ እራሳቸው ፍቃደኛ ሆነው ነው እንጂ አስገድደዋቸው አይደለም የገቡት። እና እኚህ እናት በቅርቡ ደግሞ እራሳቸው ወጥተው እኔ ራሴ ነኝ ልጆቼን ኑ ብዬ እንድንወያይ የጠራዋቸው ብለው ቪዲዮ ሊሰሩ ነው። ያንን ቪዲዮ እንመለከታለን። ነገር ግን ነገሮችን ለማዞር እሱ ላይ ሁሉንም ነገር ለመደምደም ልጅቷ ለሕግ እንዳትቀርብ የማድረግ ሙከራ ነውና እግዚአብሔር ልቦናችሁን ይስጣችሁ። ሁሉም ነገር ኦርቶዶክስ ላይ ሲሆን ይከራልና እሳቸው እንኳን ባይጠሩት ቤት ሄዶ መጠየቁ ራሱ እንደ ወንጀል እንደሆነ ኦርቶዶክስ ላይ ሲሆን ነው እና የሚሆነው። ከዚህ በፊት እንዳየነው ቪዲዮ እፎይ ላይ ያልሆነ ያልተደረገ ከአንዱ ሀገር ወደ አንዱ ሀገር ቤቱ ድረስ ሄደው በድንጋይ በምን በቃ ያልተደረገ ነገር የለም እና እነዛ ሙስሊሞች ምንም አልተባሉ፣ ምንም አልተደረጉም። የምን ህግ ጭራሽ ለህግ ራሱ አልታሰበም እና እኛ ላይ ሲሆን ግን ሁሉም ነገር ይከራል። እግዚአብሔር ልቦና ይስጣችሁ ለሁላችሁ። ለዛሬ ያዘጋጀሁላችሁ ቪዲዮ ይሄንን ይመስላል። እስከ ቪዲዮ መጨረሻ ስለተከታተላችሁ አመሰግናለሁ። ስትገቡ ሰብስክራይብ እና ላይክ ያላደረጋችሁ አሁን ሰብስክራይብ እና ላይክ እንድታደርጉ በትህትና ጠይቃችኋለሁ። ለብዙዎች ደግሞ እንዲተላለፍ ሼር አድርጉላቸው። ይሄ ቪዲዮ ለብዙዎች ሼር መደረግ አለበት እና ኮሜንት ላይ ደግሞ ሀሳብ አስተያየታችሁን ጻፉልኝ። ልጁ ሌላ ነገር የልጅቷን እንትን ወደ እሱ ለማላከክ ነውና እናትየው እራሳቸው እንደሆኑ የጠሩት ብዙዎች መስማት አለባቸውና እባካችሁ ሼር እንድታደርጉ በትህትና እጠይቃችኋለሁ። በሌሎች አዳዲስ መረጃዎች እመለሳለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩልኝ። የሴሎን ጥበብ እወድሻለሁ የናሆም መድኃኒት እወድሻለሁ